አገዳደሉን አሳመሩ። ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳመር፣ አስተራረዳችሁን አሳመር። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። በዛ ነው መሳል አለበት። ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና እየሞትን እንበዛለን። የማንቀበለው የደላላ ስብከት ነው። እስኪ ከኢራቅ ክርስቲያኖች እንማር። የኢራቅ ክርስቲያኖች አይኤስአይኤስን ልክ ማስገባት የቻሉት እንዴት ነው? አይኤስአይኤስ ነፍሰ በላ ኢስላማዊ አሸባሪ ቡድንን ማስቆም የቻሉት በአንድ እጃቸው መስቀል በሌላኛው እጃቸው መሳሪያ ታጥቀው ፊት ለፊት በመግጠማቸው ነው። ዛሬ ላይ የኢራቅ ክርስቲያኖች የራሳቸውን የጦር ብርጌድ አደራጅተው ክርስቲያን በሆኑ ከፍተኛ የጦር መኮንኖችና ጄኔራሎች እየተመሩ ራሳቸውን መከላከል ችለዋል። የሀገሪቱ መንግስትም እጥፍ ዘርጋ እያለ አደግድጎ ነው የሚታዘዛቸው የሚያከብራቸው። የኛዋን ቤተ ክርስቲያን መንግስት ተብየው የዱርዬ ስብስብ ራሱ በሚሰራው ድራማ መሳሪያ የተገኘበት፣ ታጣቂዎች ተደብቀውበታል፣ ቦምብ አገኘውባት እያለ ድራማ ከሚሰራባት በግልጽ ልጆቿን አደራጅታ ብታስታጥቅ ሁሉም ያከብራት ነበር። ለ300 ዓመታት የነበረው የክርስቲያኖች የሰማዕታት ዘመንና የቤተ ክርስቲያን ስደት የቆመው በጸሎት ብቻ አልነበረም። ንጉሥ ወቅዱስ የነበረው ክርስቲያኑ ቆስጠንጢኖስ ጦር ሰብቆ አላውያንን በመግጠሙ ነበር። የንጉሥ ቆስጠንጢኖስ ጦር ሰብቆ መነሳት ነበር ቤተ ክርስቲያንን እረፍት ሰጥቶ እፎይ እንድትል ያደረጋት። በሀገራችንም በኦቶማን ቱርክ አስታጣቂነት እስከ አፍንጫው ታጥቆ ክርስትናን ለማጥፋት የተነሳውና ብዙ ውድመት ያደረሰውን አሸባሪውን ግራኝ አህመድን ማቆም የተቻለው በክርስቲያኑ ንጉሥ በአጼ ገላውዲዮስ የጦር እርምጃ ነበር። እንደ አካሄዱማ ክርስቲያን የተባለና የክርስቲያኖች የሆነ ነገር ሁሉ ወድሞ ኢትዮጵያን ልክ እንደ ጌቶቹ ሊያሰልማት አስቦ ነበር። ገላውዲዮስ አንገቱን ቀንጥሶ ገላገለን እንጂ የትላንቷ ኤፌሶን ነች ዛሬ በወራሪዎችና በአሸባሪዎች ተወራ ታሪኳ ተዳፍኖ የሙስሊም ምድር የሆነችው። አብዛኞቹ የዛሬዎቹ የሙስሊም አገራት ታሪካዊ ዳራቸው ክርስትና እንደሆነ ዛሬም ድረስ አሻራቸው ይናገራል። ይህ የሆነው በክርስቲያኖች ዝምታ ነውና የኛዋም ቤተ ክርስቲያን ኦርቶዶክስ ተዋሕዶ ከዚህ ተምራ ልጆቿንና ራሷን ሊመጣ ካለው እጅግ ከከፋው ጥፋት መታደግ አለባት። የመጽሐፍ ቅዱስን ጥቅስ አላውዱና አለቦታው እየጠቀሱ ልፍስፍስ ትውልድ ማፍራት ከታሪክ ተወቃሽነት አያድንም። እግዚአብሔርም ይጠይቀናል። የቤትህ ቅናት በልታኛለች የሚለውን ቃል ምን ላይ አውላችሁ ቤቴን ጠበቃችሁልኝ የሚል ይመስለኛል። ሊያጠፋ የመጣን ማናገር በሚገባው ቋንቋ ነው ማናገር ያለብህ። እስኪ እዚህ ላይ አንዳንድ ታሪካዊ ማስረጃዎችን እንጨምርላችሁ። ሰራዊት አስታጥቃ ኢትዮጵያውያንን በማሳረድ ላይ ያለችው ቱርክ ናት። ኦሮሚያና ቤኒሻንጉል በተባሉት ህገወጥ ክልሎች እንዲሁም በአዲስ አበባና ወሎ ኢትዮጵያውያንን በማሳረድ ቱርክ መሪነቱን ስለመያዟ ከሶማሌዎች ጎን ኦሮሞዎችን በማስታጠቅና በማሰልጠን ላይ ያለችው ቱርክ ስለመሆኗ የኢትዮጵያ መሐመዳውያን በድጋሚ ከቱርክ ጎን ስለመሰለፋቸው ለዚህም በኮንስታንቲኖፕል ማለትም ኢስታንቡል የሚገኘው ታሪካዊው የቅድስት ሶፊያ ቤተክርስቲያን ህንጻ ወደ መስጊድነት ሲቀየር የግራኝ ርዝራዦች በኦርቶዶክስ ላይ ድል ተጎናጸፍን ቱርክ እንኳን ደስ አለሽ በማለት ስለመደሰታቸው በጥቂቱ ያሳያል። በቅድስት ሶፊያ ቤተክርስቲያን ጉዳይ ላይ የሚያትተው የኢትዮጵያ ሙስሊም ቱርኮች ዛሬ ቱርክ ለተባለችው ሀገር መጤዎች መሆናቸውንና እስከ 5 ሚሊዮን ኦርቶዶክስ ክርስቲያኖችን ጨፍጭፈው ለዚህ ዕለት መብቃታቸውን
አያወሳም። ሐቅን ይፈራሉና ባይናገሩ አይገርመንም። ዋናው ዓላማቸው ቱርክን ምሳሌ አድርገው በኢትዮጵያ ኦርቶዶክሶች ላይ እንዝመት፣ ቱርክ አርአያችን ነች፣ ግራኝ አህመድን እንበቀላለን፣ እናሸንፋለን የሚል ነው። አየን አይደለም? ለኢትዮጵያ ክርስቲያኖች ጠላት ቁጥር 1 የሙስሊሞች አንድ ጀግና ነው። ታዲያ በምን ተአምር ነው እነዚህ አንዱ መንፈሳዊ የነጻነት ፍቅር ማንነት ወይም ብርሃን፣ ሌላኛው ስጋዊ የባርነት ሞት ማንነት ወይም ጨለማ ያላቸው ሁለት ማህበረሰቦች በአንድ ላይ መኖር ያለባቸው? አውሬዎቹ ቱርኮች ከፈጸሙት የዘር ጭፍጨፋ ጄኖሳይድ የተረፉት አርመኒያውያን ክርስቲያን ወገኖቻችን በአንድ ወቅት የሚከተለውን ተናግረው ነበር። መሐመዳውያን ጎረቤቶቻችን ጋር በሰላም የምንኖረው የእስልምና ጂሃድ እምቢልታ እስኪነፋላቸው ድረስ ነው። ሲነፋላቸው ቤታችንን ልዩ ቀለም እየቀቡ ያቃጥሉታል፣ ይገድሉናል። ትንሽ ቆይተው ደግሞ ሌላ የእስልምና እምቢልታ ሲነፋላቸው ወደ ተረፈው አካባቢ መጥተው በመስፈር ቀጣዩ የጂሃድ እምቢልታ እስኪነፋላቸው ድረስ ከኛ ጋር በሰላም ይኖራሉ። አዎ በየ8 ዓመቱ መካሄድ ላለበት ወረራ እንዲዘጋጁ እምቢልታ የሚነፋላቸው የኛ ሙስሊሞችም ከዚህ የተለዩ አይደሉም። ለዚህም ነው የዋቂው አላህ ልጆች የምላቸው ኦሮሞዎቹ እየታጠቁና እየሰለጠኑ ያሉት በድሃው ኢትዮጵያዊ የደም ገንዘብ ነው። እባቡ አብዮት አብይ አህመድ ብዙ ገንዘብ ካገኛችሁ ውረሱት ብሎ ለሰራዊቱ ትዕዛዝ በግልጽ ያስተላለፈው ለዚህ ዝርፊያ ነው። በዓለም ታሪክ ተመሳሳይ ገንዘብና ንብረት የመውረስ ጽንፈኛ ተግባር ተፈጽሞ የነበረው ቱርኮች የአርመናውያን ገንዘብና ንብረት፣ የሂትለር ጀርመኖች የአይሁዶችን ገንዘብና ንብረት እንዲሁም በሀገራችን ደግሞ የኢትዮጵያውያን ገንዘብና ንብረት በመወረሱበት ዘመን ነው። አሁን በ21ኛው ክፍለ ዘመን በሌሎች ሀገራት በጭራሽ የማይታሰበው ክስተት በሀገራችን እየተደገመ ነው። አይገርምም? በጣም እንጂ። አብዮት አህመድ ተደናግጧል፣ ፈርቷል። ስልጣኑን ሊያጣ የሚችለው ኢትዮጵያዊ የሆነው የሰራዊት አካል ከተነሳበት ብቻ መሆኑን ተገንዝቧል። እናስታውሳለን ከዓመታት በፊት ጂኒው ገና ስልጣን ላይ ሲወጣ ወደ ቤተ መንግስት አምርተው የነበሩትን ወታደሮች ቀልድ አስመስሎ በፑሻፕ እንዴት እንዳደነዘዛቸው። አዎ ብዙም ሳይቆይ ለስልጣኑ አደገኛ ሊሆኑበት የሚችሉትን ኢትዮጵያውያን ጄኔራል አሳምነውንና ጄኔራል ሰዓረን ገደላቸው። በዚህ ግድያ ሰራዊቱን ጸጥ አሰኘው። አሁን ቱርኮችን ወደ ጎጃምና ጎንደር እንዲሁም ቤኒሻንጉል ወደ ተሰኘው ክልል ማስገባት ይችላል። ጄኔራል አሳምነው እኮ ከ500 ዓመት በፊት ከነበረው የግራኝ ዘመን የከፋ ዘመን እየመጣ ነው ብሎ አስጠንቅቆናል። የኦሮሞ ሰራዊትን እየገነባ አማራ የተባሉት ኢትዮጵያውያን ሲደራጁና ሲታጠቁ ከፍተኛ ፍርሃት ውስጥ ስለሚገባ ነው አማራ የተባለውን ክልል ሙሉ በሙሉ በመቆጣጠር ጋኔን የተጠናወታቸውን ኦሮማራ ፖለቲከኞችን ስልጣን ላይ ያስቀመጣቸው። መናፍቃን ቀን ወጥቶላቸው ባንኩም ታንኩም በእጃችን ነው ብለው ይሄንን እያደረጉ ይገኛል። ስላድኖ ይቀዳድዳሉ፣ ምራቅ ይተፉበታል፣ ቤተክርስቲያንን ይሳደባሉ፣ ቅዱሳንን ከፍ ዝቅ ያደረጉ ይናገራሉ። የቅድስት ቤተክርስቲያንን ነው የቅዱሳት አውጥተው እንደፈለጉ ያደርጉታል። ግን የሚናገራቸው የሚጠይቃቸው የሕግ አካልም የለም። ግን ይሄ ነገር በአፄ ናኦድ ዘመነ መንግስት ተፈጥሮ ቢሆን ኑሮ ምን እንደሚፈጠር ልንገራችሁ። በአፄ ናኦድ ዘመነ መንግስት መራር ቃልን የሚናገሩ፣ በእመቤታችን ላይ የስድብን ቃል፣ በጌታችን ላይ ጸያፍን ቃል የሚናገሩ፣ በምዕመናንም ልቦና አዲስ ትምህርት መንፍቅናን የሚዘሩ ብዙ መናፍቃን በአፄ ናኦድ ዘመነ መንግስት ተነሱ። በዚያንም ጊዜ አፄ ናኦድ ምን አደረገ? እነዛን መናፍቃን ሰብስቦ ይወላችሁ ሃይማኖታችሁ ምን እንደሆነ ግልጽ አድርጋችሁ ተናገሩ። እዚህ ሊቃውንተ ቤተክርስቲያን አሉ፣ ከነሱ መልስን ታገኛላችሁ። እናንተም ተከራክራችሁ ከረታችሁ እንግዲህ ተነጋገሩ ብሎ አቆማቸው ፊት ለፊት። በዚያንም ጊዜ ምን ብለው ሲናገሩ ተገኙ? ኢየሱስ ክርስቶስ ከድንግል ማርያም አልተወለደም፣ እሷም የአምላክ እናት አይደለችም፣ እሱም አምላክ አይደለም የሚል ቃልን ሲናገሩ ተገኙ። በዚያንም ጊዜ ሊቃውንቱ ኢየሱስ ክርስቶስ እውነተኛ ፈራጅና አምላክ እንደሆነ እመቤታችን ቅድስት ድንግል ማርያም የአምላክ እናት እንደሆነች አስረግጠው ነገሯቸው። ከመጽሐፍ ቅዱስ ጥቅስ እያመጡ አስረዷቸው። ግን መናፍቃኑ የትዕቢት የተንኮል እንጂ የእውቀት ማነስ ስላልነበረ እምቢ ብሎ አሻፈረኛም። አፄ ናኦድን ብትናገሩ ብትመከሩ አልሰማ ካላችሁማ ብሎ ግማሹን በፍርድ አደባባይ እየመረመረ ስቃይ ጸናባቸው።
ግማሾቹም በሰይፍ አስመትቶ አስገደላቸው። ግማሾቹን ደግሞ በእሳት አቃጥሎ እንዲያደርጎ መናፍቃንን ከኢትዮጵያ ሀገር ላይ ያጠፋቸው። እመቤታችን ቅድስት ድንግል ማርያምም ይህን ስላደረገ ፈንታ መጣ እስከ መንግስቱ ፍጻሜ ድረስ ባረከችው፣ ቀደሰችውም ጭምር። መንግስቱንም በሰላም ፈጽሞ አፄ ናዖድ አረፈ። መጻሕፍትም ምን ይላሉ? ጠላት መጥቶ ሲዋጋ አንድ ጊዜ ሽሽ፣ ሁለተኛ ጊዜ ሽሽ፣ ሶስተኛ ጊዜ ሊዋጋ ሲመጣ ግን ተንስ ወተቃተል፣ ተነስና ተዋጋ ይላል። አባቶቻችን የቤተ ክርስቲያንን ሕግ ቢያስከብሩልን እኛ እንዲህ ባላወራን ነበር። አሁንም መናፍቃን ልትረዱት የሚገባው ነገር እቺ ቤተ ክርስቲያን የሚሞቱላት ልጆች ብቻ ሳይሆን የሚዋጉላትን ልጆች እንዳሏት መርሳት የለባችሁም። እናንተ እንደዚህ ስትፈነጩ፣ ቤተ ክርስቲያን ላይ እንደዚህ ስትሆኑ ዝም ብሎ የሚመለከት ወጣትም እንደሌለ ማወቅ አለባችሁ። እግዚአብሔር መሐሪ እንደሆነ ሁሉ ደግሞ ተበቃይም አምላክ ነው። ይሄንን እንዳትረሱት። እኛም የእግዚአብሔር ልጆች ነን። አፄ ናዖድም እንዲያደርጉ በእመቤታችን ምልጃ በጌታችን ኃይል መናፍቃኑን ከሀገሩ አጥፍቶ ኢትዮጵያን ከመናፍቃን ነፃ አድርጓት ነበረ። አሁንም እንደ አፄ ናዖድ ያለ ንጉሥን እግዚአብሔር ያስነሳልን። እስኪ ከመጽሐፍ ቅዱስ አንድ ታሪክ እናጣቅስ። ሰናክሬምና ሕዝቅያስ። ከጌታችን ልደት 700 ዓመታት በፊት ሕዝቅያስ የሚባል ንጉሥ በይሁዳ ላይ ነግሶ ነበር። ደጋጎቹ ነገሥታት ዳዊትና ሰሎሞን ካረፉ በኋላ የሕዝቅያስን ያህል ቅንና የእግዚአብሔር ሰው በእስራኤል ላይ አልነገሰም። ንጉሡ ጣዖት አምልኮን ነቃቅሎ አጥፍቶ ሕዝቡ እግዚአብሔርን ብቻ እንዲያመልክ አድርጓል። ነገር ግን ቅዱስ ሕዝቅያስ በነገሰ በ14ኛው ዓመት የአሕዛብ የአሦር ንጉሥ ሰናክሬም በጠላትነት ተነሳበት። ወደ አካባቢው መጥቶ ከቦ አስጨነቀው። ሰናክሬም በጦር እጅግ ኃይለኛ ነበር። የሰራዊቱ ብዛት 185,000 በላይ ነውና ንጉሥ ሕዝቅያስ እንደማይችለው አውቆ መልእክተኛ ላከበት። ግብር እገብርልሃለሁ፣ የፈለግከውንም እሰጥሃለሁ፣ ነገር ግን ሀገሬን አታጥፋ፣ ኢየሩሳሌምን አታቃጥል፣ ሕዝቤንም አትግደል ብሎ ለመነው። እጅ መንሻ ግብሩንም ከከተማዋ የተገኘውን ወርቅና ብር ሁሉ ጭኖ ላከለት። ሰናክሬም ግን ሰይጣን ያደረበት ነውና የሕዝቅያስን ልመና በመናቅ አምላኩንም እግዚአብሔርንም ተሳደበ። ከእኔ እጅ የሚያድንህ ማን ነው? ሕዝቡንም እግዚአብሔር ያድናል ብለህ አታታላቸው ሲላከበት። ሕዝቅያስም በዚህ ጊዜ የፈጣሪው ስም ሲሰደብ ሰምቷልና ፈጽሞ አዘነ። መልእክተኞችን ወደ ነቢዩ ቅዱስ ኢሳይያስ ልኮ እርሱ ወደ ቤተ መቅደሱ ገባ። በእግዚአብሔር ፊት ልብሱን ቀዶ ማቅ ለበሰ። ስለ ኢየሩሳሌምና ሕዝቡም ፈጽሞ አለቀሰ። በዚህ ጊዜ እግዚአብሔር የሰናክሬምን መገዳደርና የሕዝቅያስን ልመና ሰምቷልና ስለ ባሪያዬ ስለ ዳዊት ከተማዋን አድናታለሁ ብሎ ለነቢዩ ኢሳይያስ ነገረው። ኢሳይያስም የእግዚአብሔርን መልእክት ለንጉሥ ሕዝቅያስ ነገረው። በዚያችም ሌሊት ሊቀ መላእክት ቅዱስ ሚካኤል ከሰማያት በግርማ ወርዶ የሰናክሬምን 185,000ንም የጦር ሰራዊት በአንዲት ሌሊት በእሳት ሰይፉ ፈጅቷቸው አደረ። በለኪሶ የነበረው ሰናክሬምም በጧት ቢነሳ ሰራዊቱን ሁሉ የአስከሬን ክምር ሆኖ አገኘው። በታላቅ ድንጋጤ ሆኖ ወደ ነነዌ በመሄድ ወደ ጣዖት ቤቱ ሲገባ የራሱ ልጆች በሰይፍ ገደሉት። ትዕቢተኛው ሰናክሬምም ለአሕዛብ ሁሉ መዘባበቻ ሆነ። ቅዱስ ሕዝቅያስ ግን በፈጣሪው ታምኗልና ሊቀ መላእክት ቅዱስ ሚካኤልም ሞገስና ረዳት ሆኖታልና የዓለም ነገሥታት ሁሉ ፈሩት፣ እጅግ አከበሩትም ይላል ሁለተኛ ነገሥት ላይ ያለ የመጽሐፍ ቅዱስ ታሪክ። አዎ ሊቀ መላእክት ቅዱስ ሚካኤል ከሰማያት በግርማ ወርዶ አሸባሪውን አብይ አህመድ አሊን እና ሰራዊቱን በአፋጣኝና በአንዲት ሌሊት በእሳት ሰይፍ ፈጅቷቸው ይደር። የገናናው መልአክ የቅዱስ ሚካኤል ጥበቃው አይለየን፣ ጸሎቱ ይማረን፣ አሜን። ዲያብሎስ ቤተክርስቲያን መኖሩ የተለመደ ነገር ነው እና በውጭው የነበረችውን ቤተክርስቲያን ከ3 ከ4 አይነት ዛሬ ቤተክርስቲያንን ከመበተኑ ሌላ ከክርስትና ሃይማኖት ውጭ ለሆኑት ህዝቡን አሳልፎ ሰጥቶታል። በቁጥር ብንሄድ
በሂሳብ ስሌት ከኔ ይበልጥ እናንተ ብዙ ታውቃላችሁ በዚህ ጉዳይ ላይ። ከክርስቲያኑ ተዳምሮ ክርስቲያኑ ያም ይባል ካቶሊክ፣ ፕሮቴስታንት፣ ኦርቶዶክስ የሚባል የሁሉ ተዳምሮ ካለው ቁጥር ይልቅ እስላም ወይም ተከታዩ ይበልጣል በዓለም። ግን ይህን በሽታ የፈጠረው ማን ነው? የቤተ ክርስቲያን ሰዎች መንገዳቸውን ሳይጠብቁ ቀርተው የራሳቸውን ብቻ በመከተል ተከፋፍለው ቤተ ክርስቲያን እግዚአብሔር ደሙን ያፈሰሰለትን ሕዝብ በከንቱ አስቀርተውታል። ሐዋርያት የደከሙለት መላው ዓለም ከክርስቶስ ጸጋ ውጭ ሆኖ ቀርተዋል። ይሄ ነው ያሳዝነው። ወደ ሀገራችን የመጣ ይሄ ነው። ያ ከኖህ እስከ ቀዳማዊ ምኒልክ በሕገ ልቡና በመጽሐፈ ሄኖክ ተመልከቱ። እንግዲህ መጀመሪያ ኢትዮጵያ ከኖህ ጀምራ እስከ ቀዳማዊ ምኒልክ በሕገ ልቦና አዳሙ፣ ከቀዳማዊ ምኒልክ እስከ አብርሃ ወአጽብሃ በሕገ ኦሪት፣ ከዛ በኋላ ደግሞ በሕገ ኦሪት ወአጽብሃ እስከ ቀዳማዊ ኃይለ ሥላሴ በሕገ ወንጌል በአንድ እምነት በአንድ መንግስት ትኖር ነበር። ዛሬ በዓለም ይሄ ነገር የተፈጠረው በዓለም ለአንድ ሀገር ለአንድ መንግስት አንድ ኦፊሴላዊ ሃይማኖት ብቻ ነው። ሁለት ሃይማኖት የለም። ፈረንሳይ፣ ጣሊያን የመሳሰሏቸው አንድ መንግስት አንድ ኦፊሴላዊ ሃይማኖት ካቶሊክ። ስለዚህ እንግዲህ ሌሎቹ ሀገሮች አንዳንድ ኦፊሴላዊ ሃይማኖት ነው ያላቸው። እኛ እሺ ብለን በቃ እንደው ይሁን ብለን አንድ ኦፊሴላዊ ሃይማኖት እንኳን እንዳይኖረን ተደርጎ ነው። ምክንያቱም ኢትዮጵያ እኮ አሁን ባለችበት እኮ የኢትዮጵያ ኦፊሴላዊ መገለጫ ሃይማኖት ምንድነው ቢባል የኦርቶዶክስ ተዋህዶ ሃይማኖት እንዳይሆን ጠላቶቻችን ሰርተዋል። እኛ እኮ ሌላውን መጣት አይደለም እንዴ? ሄዳችሁ እስኪ አረብ ሀገር እስኪ አንድ ኦፊሴላዊ ሃይማኖት ሌሎች ሃይማኖት የሉም ማለት እኮ አይደለም። እንዴት ነው እዛ ተሄዶ የክርስትና ሃይማኖት ኦርቶዶክስ ወይም የፕሮቴስታንት ሃይማኖት ኦፊሴላዊ ሃይማኖት ሊሆን ይችላል? እንዴ አይችልም። እሱ ማለታቸው ነው አባታችን አዳም። እንግሊዝ፣ ስዊድን፣ ጀርመን አንድ መንግስት ኦፊሴላዊ ሃይማኖት ፕሮቴስታንት ነው። በውስጣቸው ሌላ አማኝ የለም ማለት አይደለም። ሌላው እስላም ወገን ቁርአን ተከታይ እንኳን ሌላ አማኝ በውስጡ ሊኖርበት የሚናገርበት ቋንቋ የሚጠራበት ስም እንኳን የሱ አይደለም፣ የአረብ ምጽዋት ነው። ምክንያት ቁርአን ራሱ አረብኛ ሆኖ ተወረደ ስለሚል እምነቱ አረብኛ እንጂ መጽሐፉ አይደለም፣ አረብኛ ነው፣ ቋንቋው ነው። ይሄ በመሆኑ በመላ ዓለም የሚጠራ ሁሉ በአረብ ስም በአረብኛ ነው የሚጠራው፣ በአረብኛ ነው የሚጸልይ፣ በአረብኛ ነው የሚያመሰግን። እውነት ከሆነ በመላው ዓለም ያለ አምላክ የመላው ዓለም ቋንቋ ባለቤት ነው እና ማንም በአገሩ ስም ቢጠራ በአገሩ ቋንቋ ቢያመሰግነው አምላክ ቅር አይለውም ነበረ። ግን የእስልምና እምነቱ ራሱ እስልምና አይደለም፣ አረብኛ ነው። አረብኛ ስለሆነ ብቻ እኔ ዛሬ ብገባ መሐመድ ነው የሚባለው፣ ሌላውም እንደሱ ሁሴን ወይም ሌላ። ከዚያ ቀን ጀምሮ ደግሞ ይመስገን የምልበት ቋንቋ እያለኝ አልሐምዱሊላህ ማለት አለብኝ፣ ግድ ነው። እና እምነቱ ይህንን የሚያስፈልገው እና ይህ ነገር እያለ ኢትዮጵያ ብቻዋን ትኖር ነበረ። እነዚህ ክርስቲያን ነን የሚሉት ወገኖች ግን ሰርስረው ገብተው አፄ ኃይለ ሥላሴ ዘመን ሃይማኖት የግል ነው አገር ጋር ነው የሚለው የታወጀ። ከዚያ ቀጥሎ እነሱ ራሳቸው እየተስፋፉ በመምጣት በክርስቶስ ላይ ክርስቶስን እየደረቡ በቤተ ክርስቲያን ላይ ቤተ ክርስቲያን እየጫኑ መጡ። ይህም አልበቃ ብሏቸው እነዚያ ሸሽተው ፈርተው እግዚአብሔርን እንኳን ባያችን ይወቅሱናል ከልክለዋል ሲሉ የነበሩ እስላሞች ሳይቀሩ አዲስ የፖለቲካ ኃይል አግኝተው 1266 ዓመተ ምህረት ኢትዮጵያ የክርስቲያን ደሴት መባል አይገባትም ወጡ። ይህን ጥያቄ ዛሬ የደረሱበትን እናንተ ታውቁታላችሁ።
እንዲያውም ዛሬ ሼር አድርጉ፣ ሰው ይስማ። እኔ ደፍሬ ይሄን ያህል ከወጣው እናንተ እውነት ነው። እኔ በጣም ነው የሚገርመኝ። በተለይ የኦርቶዶክስ ተዋህዶ እምነት ተከታይ ነን የምትሉ እዚህ ጋር ተደብቃችሁ ማየት የለም። አሁን አገራችን ያለችበት በጣም አስቸጋሪ ሰዓት ነው። መናገር መቻል ያስፈልጋል። እየተሸራረፍን እያለቀ ነው። የእውነቴን ነው። ሰው ይንቃ፣ ሼር አድርጉ። እንግዲህ መንግስት በምን መልኩ ተዋላቀም እንጂ በሁሉ ነገር እኩል ነው ተብሎ ዲሞክራሲ ነው ከየብሔረሰቡ ተብሎ ከየነገዱ ከየጎሳው ታምኖበት በተቋቋመው የጎሳ ፌዴሬሽን የካርታ አይደለም መቼም የጎሳ ነው የቋንቋ ነው እና በዚህ በጎሳ ፌዴሬሽን እንኳን የነሱ እየሰማችሁ ነው። እኛ አባታችን የተናገረው ነፍሳቸውን ይማርና የተናገሩ በፈረንጆቹ በ2000 ነው ኢንተርቪው ሳደርጋቸው ይሄ የተደረገብን ይሄ የዘር ልዩነት የተደረገው የካርታ አይደለም የዘር ነው ሊያጠፉን ስለፈለጉ ነው እያሉ ነው። እንግዲህ አርቀው አይተው ነው እኮ የሚናገሩት። የተደረገው አሁን ደርሰንበታል። ከዚያ መደበኞች ናቸው ባለመብቶች ናቸው። ግን የሸሪዓ ህግ በሁለተኛ ደረጃ ይሰራል። ቀድሞም ይሰራ ነበረ፣ ግን ለጋብቻ ፍርድ ብቻ ነበር። አሁን ግን በአጠቃላይ ይሰራ ነው። ያም አልበቃም። ምርጫ እነሱም እንደሌላው ህዝብ መርጠዋል። ግን እንደገና አጠቃላይ የኢትዮጵያ ጠቅላይ የእስላም ምክር ቤት አቋቋሙ። ከምርጫው ከሳምንት በኋላ ልክ በመንግስቱ መዋቅር የተመሰረተ መንግስት ግን ምን ያህል እንደሚመለከት አላውቅም። የፖለቲካ ግን በኢትዮጵያ ህይወት አንጻር ስንመለከተው ምን ያህል ችግር እየተፈጠረ መሆኑን ነው የምናየው። በዚህ መሰረት ህዝቡ የአንድ እናት ልጅ የነበረ ህዝብ ብትንትን ብሎ በየስርቻው ገብቶ ካቶሊኩም፣ ፕሮቴስታንቱም፣ እስላሙም አሁን ከየት መጣሁ ቢባል ከኢትዮጵያ ቤተክርስቲያን የሰረቀው ብቻ ነው። ሌላ ምንም የለውም። ራሱ ከመሰረቱ ያስተማረው ያሳመነው የለውም። እና በዚህ አይነት ሁኔታ ላይ ነው የምናየው። የዛሬው ትውልድ ከዶሮ ያነሰ ትውልድ ነው። ይህ እንደማየው ጭንቅላቱ ከዶሮ ጭንቅላት ያነሰ ነው። እየሰማችሁ አባታችን ሲገስጹን የዛሬው ትውልድ እኛን እኮ ነው ጭንቅላቱ ከዶሮ ያነሰ ነው። በጣም ነው የሚያሳዝነው። ያን እንኳን ተናግሮ እንኳን ገብቶን እንኳን አሁን ዘብን ቆም ኖሮ እንዲህ ባሉነ የእውነት ነው። በጣም የሚያሳዝን ሙቀት እየተመገበች ነው የምታድገው። ከዚያ ውጭ አታድግም። የዶሮ ጫጭት እንኳን ብትኖር ከሞቃት አትደባለቅም። አሞራ ቢኖር ወፍ ቢኖር ከወፍ ልጅ አይደባለቅም። የራሷን እናት ነው የምትመለከት። Say